ሉሊት ራሷን የሳተችው ለምን ይመስላችኋል? በመጀመሪያ ደረጃ ከዚህ በፊት እሷም የራሷን ሚስጥር ገነት እንደያዘችባት ሁሉ አሁን ላይ ደግሞ እሷ ሉሊት ስታስፈራራት የነበረው አሁን ኤፍራታ ልጅሽ እንደሆነ እነግርሻለሁ ወይንም እነግርብሻለሁ በሚል ነበር የምታስፈራራት። ነገር ግን ያ አልነበረም። ምን ያህል ክፋት ያለው ነገር ሰርታ ነው ሉሊት አሁን ላይ ፌንት እስከምትበላ ድረስ የደረሰችው? በሐረግ ድራማ ላይ በክፍል 72 የሚፈጠሩትን አንዳንድ ትዕይንቶች አብረን የምናይ ይሆናል። ሌላው አንድ አስደሳች ትልቅ ነገር ስላለን አብራችሁን እንድትቆዩ ኤፍራታ ያፌት ቤት ለመቆየትና ሰርጉ እኔም ተስማምቼበት ነው ማረገው የሚለውን ነገር ለያፌት ነግረዋለች። ያፌት ይሄ ነገር አልተዋጠለትም። ምን አስበሽ ነው አሁን ላይ ጸባየኛ እየሆንሽ ነው ብሏታል። ታዲያ ኤፍራታ ያሰበችው ነገር ቢኖርም አሁን ላይ እዛ ቤት ውስጥ ቁጭ እስካለች ድረስ ብዙ መረጃዎችን ማግኘት ትችላለች፣ ያፌትንም እንደማሸነፍ ማለት ነው። ነገር ግን አሁን ላይ የተሳሳተ ነገር ቢኖር ናታን አሁን አቅዱን ቀይሮታል። እንደ በፊቱ ዝም ብሎ እያንዳንዱን ነገር እሺ ብሎ መቀበል እንደማይፈልግና እንዳውም ከዚህ በኋላ ማቀድ ያለበት ሰርጉን እንዴት አድርጎ ማስተውና መበጥበጥ እንዳለበት እያሰበ ነው። ናታን ይህንን አሰበ ማለት ኤፍራታ ያሰበችውን እቅድና የናታንን ቤት ማስመለስ የሚባል ነገር አይሰራም። ስለዚህ ይሄ ሁለቱ የሚጋጭባቸው አይነት ሁኔታ እየተፈጠረ ነው። አሁን ላይ ናታንና ኤፍራታ ተገናኝተው እስካላወሩበት ድረስ ይሄ በጣም አስከፊ ነው የሚሆነው። ሌላው የያፌት ሰራተኛ ጉዳይ ነው። የያፌት ሰራተኛ በእርግጥ ለማን እንደምትሰራ ባይታወቅም አሁን ላይ ለያፌት ትልቁ ጠላቷ ሆና ተገኝታለች። እኔ ግን እንደሚመስለኝ ፖሊስ የምትመስል አይነት ኬዝ አለባት። ኤፍራታን አንድ ጊዜ ስታጽናናት አይዞሽ እኔ እስካለሁልሽ ድረስ ችግር የለውም ብላት ነበረ። እሷ ምንም እንደማታቆና ነው እየቀረበቻት ያለችው። ኤፍራታና እዛ ቤት ሰራተኝነት እየሰራች ያለችው ልጅ አሁን ላይ ለመግባባት እየሞከሩ ነው ያሉት። ያፌትም ሲመጣ ትክክለኛ ምክንያት ነበር የነገሩት። ያው እሷም ሴት ስለሆነች እዚህ ቤት ውስጥ ስልኬንም ስለነጠቀኝ ከማንም ጋር ማውራት ስለማልችል ከእሷ ጋር ለመግባባት ሞክሬ ነው የሚል ነበረ። ያፌት ግን ነገሩ ስላልጣመው ሰራተኛዋን ለመጀመሪያ ጊዜ አስጠነቅቋታል፣ ከእሷ ጋር ምንም አይነት ነገር እንዳይኖራት። ታዲያ ያፌትና ኤፍራታ ማውራት ሲጀምሩ አሁንም ሰራተኛዋ እዛ ቤት ውስጥ መቅረጿን አላቆመችም ነበረ። ይህንንም የምታደርሰው ላለቃዋ ነው። ቤት ውስጥ እየተፈጠረ ያለውን እያንዳንዱን ነገር አሁን ላይ ላለቃዋ እየላከችለት ነው በስልኳ እስከምትያዝ ድረስና ማንነቷ እውነተኛ ነገሯ እስከሚደረስባት ድረስ። ታዲያ ከ3 ቀን በኋላ የያፌትና የኤፍራታ ሰርግም ይሆናል። እዛ ላይም ናታንም አልቀርም ብሎ ውሳኔዋን አስተላልፏል። ከዛ በኋላ ግን ጽዮን እያንዳንዱ ነገር ስትመክረው ነበረ። ለምንድን ነው እጅን አጣጥፈ የምትቀመጠው? እያንዳንዱን እሱ የሚሰነዝርብህን ነገር እሺ ብለህ እየተቀበልከው ነው ያለው። ኤፍራታ በአንዴ ይሄ ነገር አይቀይራትም። በአንዴ ልትወደው አትችልም። ይህንን እንኳን መጠርጠር አልቻልክም። አሁን ዝም ብለህ እጅን አጣጠፍክ ማለት ምናልባት እሷ እየተሰቃየች ያለችውን ስቃይ አላየህላትም ይሆናል ብላ ወኔውን አነሳስታ ናታን ሙሉ ለሙሉ ሐሳቡን ከዛ በኋላ ነበር የቀየረውም ይህን ሰርግ ማቆም እንዳለበትና ኤፍራታን ወደ ቤቷ መመለስ ይፈልጋል። ኤፍራታን በበኩሏ በተመሳሳይ ሐሳብ የናታንን ቤት ማስመለስ አለብኝ ብላ እዛው ቤት ውስጥ መቆየት እንዳለባት፣ እኔ አንዴ ክብሬ እንደሆነ ወርዷል፣ ከዚህ በኋላ ሰው መሆን አልችልም ብላለች። ሌላው አሳዛኙ ነገር የሚሆነው የጽዮንና የቢንያም ጉዳይ ነው። ታዲያ አሁን ላይ ጽዮን በጦፈ ፍቅር ውስጥ እንዳለችና በጣም የምትወደው ለሰከንድም ካልደወለ እንደሚከፋት እያየን ያለ ነው። ቢንያም ግን ነገሩ እየከበደ እንደመጣበት እያየነው ነው። ታዲያ ይሄ ሁኔታ ላይ አሁን ከብዶታል። ገነትም እንደነገረችው ምናልባት እኮ አሁን በጣም እየወደደችህ ነው፣ አንተም ትወዳታለህ፣ ታፈቅራታለህ። ነገር ግን እውነታውን ማወቋ የማይቀር ነው። ሙሉ ለሙሉ ማስታወስ ከቻለች በኋላ ግን ያንተም ማንነት ካወቀች ምን ያህል እንደምትጎዳት አስበዋል። ስለዚህ ይህንን ነገር መራቅ አለብህ ብላ ነግራው ነበረ። ያ ነገር ከዛ በኋላ ግን ጭንቀት ሆኖበታል። ታዲያ በዚህ ሁኔታ ላይ መቀጠል እንደሌለበትና ምን ያህል እየፈራ እንደሆነ ቢንያም እያየንበት ነው ያለ ነው። ታዲያ እሷን እጎዳታለሁ ብሎ ስላሰበ ለመራቅ እየሞከረ ባለበት ሰዓት ላይ ጽዮን እየተናደደች መጥታለች። የመጨረሻው ጉዳይ የሚሆነው የሉሊት ጉዳይ ነው። ሉሊት እንደዛ ይህንን ሁሉ ከሰማች በኋላ ኤፍራታ አሁን ላይ ገነት እናቷ እንደሆነችና ትክክለኛ ወንድምም እንዳላት ታውቃለች። ኤፍራታ ከዚህ በኋላ ወደዚህ ቤት አትመጣም፣ በዛ ላይ ከያፌት ጋር ሊጋቡ ነው የሚለውን ነገር ከሰማች በኋላ ራሷን መቆጣጠር አልቻለችም። ወዲያውኑ ነበረ ራሷን የሳተችው። ለምን ይመስላችኋል? እስከ ራዜሪ ድረስ እናንተ የምታውቁትን ሚስጥር ብቻ አልነበረም ይዛ ወይንም ያደረገችው፣ ከዛም የከፋ ነገር አድርጋለች። ከቤተሰቦቿ ጋር የሚገናኝ አንድ ዝምድና አለ፣ የሩቅ ዝምድና።
በዛ ሰዓት ምን አይነት አውሬና ምን አይነት መጥፎ ሰው እንደሆነች ሁሉም ሰው ያቅባት ነበረ ከዛ ከነናታን ቤተሰብ ውጪ። ይህንንም በክፍል 72 የምታገኙት ይሆናል። በሐረግ ድራማ ላይ በክፍል 72 ይህንን ካየን በኋላ ሙሉ ክፍሉን ወዲያው ኮሚኒቲ ፖስት ላይ የምለቅላችሁ ይሆናል። ይህንን ቻናል አዳዲሶች ሰብስክራይብ በማድረግ ኮሚኒቲ ፖስት ላይ እስክንጠብቅላችሁ ብቻ ቀደም ብሎ ይደርሳችኋል። እስከዛው ድረስ ግን አዲስ የተጀመረ ድራማ አለ፣ ፍላጎት የሚል። እዚህ ፍላጎት ድራማ ላይ የተሳተፉ ቀደም ሲል የዋዳን ድራማ ላይ የሰሩ ልጆችም አሉ። አሪፍ ድራማ ነው። በጣም አስተማሪና የተወደደ ድራማ ነው። ይህን ድራማ ክፍል 1 ተለቋልና ሊንኩን ኮሜንት ላይ አስቀምጥላችኋለሁ። የወደዳችሁት ወይንም ከዚህ በፊት ያያችሁት ሌሎቹ እንዲያዩት ኮሜንት ላይ አስቀምጡላቸው። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል።
እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።